አባትና ከዘራ፣ እናትና ጤፍ እንጀራ፣ ወንድምና ሽምብራ፣ እህትና የስንዴ ዳቦ፣ ልጅና እሸት ነው የሚባለው። አባትና ከዘራ ምን አመሳሰላችሁ ብትሉ ከዘራ መሟገቻ ነው፣ ምርኩዝ ነው፣ ጌጥ ነው፣ መከራከሪያ ነው፣ ሸንጎ መቆሚያ ነው። አባታችሁ ይመርም አይመርም ይነስም አይነስም ጌጣችሁ ነው፣ መከራከሪያችሁ ነው፣ መቆሚያችሁ ነው። እናትና ጤፍ እንጀራ፣ ጤፍ እንጀራን ተመልከቱት። ጧትም ትበሉታላችሁ፣ ምሳም ትበሉታላችሁ፣ ራትም ትበሉታላችሁ። መልሳችሁ ጧትም ትበሉታላችሁ፣ ምሳም ራትም ትበሉታላችሁ። ለዘመናት በልተናል አይደል? ይሰለቻል። እናትም እንደዛ ነች። ወንድምና ሽምብራ የተባለበት ምክንያት ሽምብራ ችግር ቢመጣ የሆነ ነገር ቢፈጠር በህይወት ድረስ ቢባል እንዲህ ተብለሃል ቢባል ምግብ ስንቅ ባይኖር ሽምብራ እመሰመስ ያለ ወይንም በጥሬው ብድግ አድርገውት ይዘውት ይሄዳሉ። ወንድምም የእናቴ ልጅ ድረስልኝ ሲባል ጨርቄን ማቄን ሳይል ሩጦ ከተፍ ይላል። እህትና የስንዴ ዳቦ እቤት ውስጥ ስገቡ ድፎ ሙጌራን የምታውቁ ካላችሁ እድለኞች ናችሁ። ሙጌራን የምታውቁ አይመስለኝም። ሙጌራን አያውቁም ብዬ አስባለሁ። ሙጌራን በጣም ይጣፍጣል። የድሮው የጥቁር ስንዴ ዳቦ ይመስለኛልና ብዙ ጊዜ የሚጋገርበትም ሰዓት የገናው ጊዜ ይመስለኛል። በጣም ነው የሚጣፍጠው። በተለይ ደግሞ በትላልቅ ገዳማቶች ውስጥ አሁንም ያለ ይመስለኛል። ወደ ክፍለ ሀገርም ስንሄድ እናገኘዋለን። እህትና የስንዴ ዳቦ የተባለው እሱ ነው። እህት ስትታይ ደስ ትላለች፣ ስትበላም ታጠግባለች። ልጅና ቡቃያ፣ ልጅና እሸት፣ ልጅና አዝመራ፣ ልጅና እሸት። አስተውሉት። እሸት ሳይቆላ ሳይቀቀል ሳይጠበስ ወደ አፋችን ጣዕሙ ጥፍጥናው ሕፃን ልጅ እንደዛ ነው። ሕይወት ይሰጣል፣ ያምራል፣ ይጣፍጣል። ስታቅፉት ሕፃን ሆነው ጠረናቸው እንባላለን አይደል? ያ ነው። የመጨረሻዋ ሚስትና ገብስ ነው። ገብስ ከእህሎች ሁሉ ትንሽ ለየት ይላል። ገብስ ቆሎ ነው፣ ገብስ ዳቦ ነው፣ በሶ ነው፣ ገንፎ ነው። ገብስ ሁሉንም ነው፣ እንጀራም ነው። ሚስት ናት። በመጀመሪያ ሚስት ጓደኛ ነች፣ እህት ነች፣ የልጅ እናት ነች፣ አቃፊ ነች፣ ደጋፊ ነች፣ ቢታመሙ አስታማሚ ነች። ሚስት ሲያቅፏትም ትሞቃለች፣ ልክ እንደ ገብስ ነች። እነዚህም በህሊናቸው ያዟቸው። ይህ ከዛ ከታላላቆቹ የወረስነው ነው።